እንኳን ለመድኃኔዓለም ክብረ በዓል በሰላም አደረሳችሁ። እንኳን አደረሰን ሁላችንም። ወንጌል መስበክ የእያንዳንዱ ምዕመን ግዴታ ነው። ከአውደ ምሕረቱ የቤተክርስቲያንን ድምፅ እኛ እናስተላልፍ እንጂ እኛም ራሳችንን እንሰብካለን፣ እናንተም በመሰበክ ውስጥ ትሰብካላችሁ። ለፍቅር እየተነገረ በጥላቻ መኖር አይገባም። እሺ ወይስ እምቢ? አይቲ ባለሙያዎች ሂዩጅ የሆነ ዌብሳይት እየዘረጋን በአማርኛ፣ በኦሮምኛ፣ በትግርኛ፣ በከንባትኛ፣ በጉራግኛ፣ በአፋር የመነኮሱ በየገዳም ያሉ አባቶች እሳት መወርወር ያቆማል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወሀደግዎ ኩሎሙ አርዳኢሁ ወጎዩ። የማርቆስ ወንጌል ምዕራፍ 14 ቁጥር 50። ክቡራን የካቴድራሉ አገልጋይ አባቶቻችን፣ ካህናት፣ መነኮሳት፣ ሊቃውንተ ቤተክርስቲያን፣ ሰባኪያን፣ ዲያቆናት፣ መዘምራን፣ ዘማሪያን፣ ዘማሪያት፣ እዚህ በአጸደ ቤተክርስቲያን የተገኛችሁ ምዕመናኑ ምዕመናት እንደምን አመሻችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ? ይመስገን 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 እንድንለው አንደበታችንን ያከናወነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ንጽሕተ ንጹሐን ቅድስተ ቅዱሳን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። እንኳን ለመድኃኔዓለም ክብረ በዓል በሰላም አደረሳችሁ። እንኳን አደረሰን ሁላችንም። ለጻድቁ አባታችን ለአቡነ መብዓ ጽዮን ለአባታችን ለጻድቁ አባታችን ለአባ መብዓ ጽዮን በዓል እንኳን አደረሳችሁ፣ እንኳን አደረሰን። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። አሁን መሽቷል። ካለው ወቅታዊ ጊዜ አንፃር በጊዜ ልንሸኛችሁ ያስፈልጋል። እኛ እናንተ እናረፍዳለን እንኳን ብትሉ ስትወጡ ባለ ታክሲዎቹን ላታገኟቸው ስለምትችሉ በተለይ ከርቀት ለመጣችሁ ሰዎች ብዙ አናቆያችሁ። ምናልባት ከ10 እስከ 15 ደቂቃ እቺ የተናገርኳትን ጥቅስ ለማብራራት ያክል ነው። ከዛ በፊት ግን አንዳንድ ማስታወቂያዎችን እንነግራቸዋለን። እንደምታዩት አውደ ምሕረታችን አምሯል፣ ተውቧል። ይሄ ሁሉ ነገር የሆነው ይህን ነገር ለማዘጋጀት ገንዘብ የፈሰሰው ወንጌል ለመሰበክ ነው። ስለዚህ ወንጌል ደግሞ የተጣመመውን ያቃናል፣ ሕይወት ይቀይራል እና ነፍስን ያረሰርሳል። የመጨረሻ ዘመናችንን የሜጃ መንገዳችንንም ያቀናልናል። በስራችን መግቢያ የሚኖረን ሰዎች አንሆንም። በእግዚአብሔር ቸርነት ግን ለጽድቅ የሚያበቃ ሕይወት እንዲኖረን ከአትሮኖሱ ግርጌ ምዕመናን መገኘት አለባቸው። ብዙዎቻችን በወንጌል እጥረት ምክንያት ጎረቤት ከጎረቤት ወንድም ከወንድም ሳንስማማ በኃጢአት እንኖራለን። ራሳችንም ከእኛነታችን ጋር ሳንስማማ እንኖራለን። እነዚህ ነገሮች ሁሉ ወንጌል ይለውጣቸዋል። ምን ይለውጣቸዋል? ወንጌል። ስለዚህ ወንጌል እንዲሰበክ ነው ይሄ የተሰራው። መጽሐፍም ወንጌልን ባልሰብክ ሐዋርያው ያለው ምንድን ነው? ወዮልኝ ነው ያለው። እና ክርስትና በቃል ብቻ ሳይሆን በሕይወትም የሚሰበክ ነው። ወንጌል መስበክ የእያንዳንዱ ምዕመን ግዴታ ነው። ከአውደ ምሕረቱ የቤተክርስቲያንን ድምፅ እኛ እናስተላልፍ እንጂ እኛም ራሳችንን እንሰብካለን፣ እናንተም በመሰበክ ውስጥ ትሰብካላችሁ። እንዲህ ረጅም ሰዓት ተቀምጦ የእግዚአብሔርን ቃል የሚሰማ ቁጭ ብሎ እየዘመረ እግዚአብሔርን እያመለከ የሚቆይ ረጅም ሰዓት ትውልድ በዓለም ላይ የለም። እኛ ነን ያለ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ታዲያ በዚህ ሁሉ አገልግሎታችን ውስጥ ሀገራችንም፣ ሕዝባችንም፣ ቤታችንም፣ ኑሯችንም፣ ትዳራችንም፣ እውቀታችንም፣ ትምህርትና ስራዎቻችን፣ እድገትና ማንነታችን ላይ ለውጥ ማምጣት አለበት። የሁሉ ቃል እግዚአብሔር እየዘነበ ስለ ፍቅር እየተነገረ በጥላቻ መኖር አይገባም እና ስለዚህ በወንጌል ለውጥ እንድናመጣ ነው አውደ ምሕረቱ የተሰራው እና እናንተ አትጥፉ። የ27 ክርስቲያኖች በወር አንድ ጊዜ ብቻ የምትመጡ አትሆኑ። እሺ ወይስ እምቢ? እሺ ንገሩኝ እስኪ። እሺ በምንድን ነው የምትገልጹ? ሌላው አይናችን ወረት እንዳይለምድ ውይ አውደ ምሕረቱ ያምራል ብለን አንመለስ። አውደ ምሕረቱ የተዋበው የእኛ ነፍስ እንዲያምር ነው። እንዲህ አይነት ነገር የተዘጋጀው የእግዚአብሔርን ከፍታ ለማሳየት ነው። እግዚአብሔር ከከፍታዎች በላይ ከፍ ያሉ ነገሮችን ሁሉ የፈጠረ አምላክ ነው አይደለም እንዴ? ስለዚህ ይህንን አምላክ በልባችን ይዘን እንድንኖር እንድንቀደስ በየቀኑ ጉባኤ ስላለ እንዳትቀሩ። በተለይ
በአግባቡ የምንጠቀምበት አውደ ምሕረት ለተሰንበት ከቅዳሴ በኋላ በሳምንት አንድ ቀን ባለው አብይ መንፈሳዊ ጉባኤ ቃለ ዓዋዲ ላይ በርካታ ሕዝብ ይመጣል። እናንተም ዘወትር ረቡዕ እየመጣችሁ ተማሩ። በማህበራዊ ድረገጾቻችሁ የግል አካውንታችሁ ላይ ከሕዝብ ጋር የምትገናኙበት ፌስቡክ እና የተለያዩ ነገሮች ላይ የረቡዕን ጉባኤ ፖስተሮች አስተዋውቁ። መስበክ ማለት ይሄ ነው። ይህን ባላደርጉ እየወልኝ ነው ያለው ሐዋርያውና ይህን አደርጉ። ሌላው የአይቲ ባለሙያዎች ሂዩጅ የሆነ ዌብሳይት እየዘረጋን ነው በቦሌ ደብረ ሳሌም ስም። ይህንን የምናደርገው በአንድ ወቅት በኮሮና ምክንያት የኢትዮጵያ ቤተክርስቲያን ከሌሎች ሃይማኖቶች ልቃ የታየችበት የአገልግሎት መንገድ ነበረ። ለአንድ ወር ወይንም ለሁለት ወር በቆየው የቴሌቪዥን አገልግሎት ላይ የኢትዮጵያ ቤተክርስቲያን ከፍ ያደረጋት በሁሉም ቋንቋ የተዘጋጁ ሰባኪዎች እንዳሏት በማሳየት ጀምር ነው። ታስታውሳላችሁ አይደል? በሁሉም ቋንቋ ወንጌልን ለፍጥረት ሁሉ የሰበከች ተዋህዶ ናት እና ስም ሰጥተዋት የዚህ ዘር ብቻ ሃይማኖት የምትባለዋ ቤተክርስቲያን የሁሉም ኩላዊት መሆኗን ያሳየችበት ጊዜ ነው። ግን ወረት መሆን የለበትም። እኛ በሁሉም ቋንቋ የምናስተላልፈው ኮሮና ስለመጣ ብቻ አይደለም። ከኮሮና በፊትም እናገለግል ነበር አይደለም እንዴ? ስለዚህ አሁን በቦሌ ደብረ ሳሌም የሚዘረጋው ዌብሳይት በተለያዩ የጽሁፍና የምስል የድምፅ የቪዲዮ መልእክቶችን ወይንም ትምህርቶችን እናስተላልፋለን። ይሄንን በአማርኛ፣ በኦሮምኛ፣ በትግርኛ፣ በከንባትኛ፣ በጉራጌኛ፣ በአፋር፣ በሶማሊያ በተለያዩ ቋንቋዎች ተዘጋጅተናል። ይህንን የሚያውቁ ብቻ ሳይሆኑ ቋንቋውን የሚችሉ ብቻ ሳይሆኑ የዛው ተወላጅ የሆኑ የመነኮሱ በየገዳም ያሉ አባቶች ፈልገን ማግኘት ችለናል። ክብርና ምስጋና ለአምላካችን ይሁን። እነዚህ ትምህርቶች ሁሉ የሚሰሙ እሳት መወርወር ያቆማሉ። ግልጽ ነው አይደለ? በየቋንቋቸው ልንደርስላቸው ያስፈልጋል እና ያንን ስለምንሰራ እናንተም እንድታግዙ ይህንን ማወጅ ስንጀምር ከዚህ ከአውደ ምሕረት ብቻ ሳይሆን ውስጥ በምናዘጋጀው ስቱዲዮ የሚተላለፈውን ለዓለም ሁሉ እንድታዳርሱ እናንተም የዚህ አገልግሎት አካል እንድትሆኑ በእግዚአብሔር ስም እናሳስባለን። እግዚአብሔር ከኛ ጋር ይሁን። ጉባኤያችንን እግዚአብሔር ይባርክልን። ተምረናል፣ አገልግለናል፣ ዘምረናል፣ ልዩ የሆነ በዓል አስተላልፈናል። ስለዚህ እስካሁን ድረስ ከኛ ጋር የቆየ አምላካችን ወደፊትም ከኛ ጋር እንዲሆን መልካም ፈቃዱ ይሆንልን። እግዚአብሔር ከኛ ጋር ይሁን። ሁሉም በውስጡ ትተውት ሸሹ። በፍቅር ታሪክ ውስጥ ዓለምን ያስደነቀ ፍቅር የመስቀል ሞት ነው። የመስቀል ሞት ክርስቶስ ለኛ ያደረገው መንገድ ነው። ይህንን መንገድ ማንም ሰው ሊያደርገው አልቻለም። ከዛ በኋላ የእርሱ የሆኑ ደጋጎች የእሱን ቸርነት ለመግለጥ በሰውኛ አቅማቸው ሞክረዋል። እንደ ክርስቶስ ያለ ግን በሕይወታችን ውስጥ እውነተኛ ደግ መምህር፣ ለጋስ ጌታ፣ ትክክለኛ አምላክ፣ የሰማይና የምድር ፈጣሪ፣ ሁሉን የሚችል ሆኖ እንደማይችል ሆነ ዋጋ የከፈለ የለም። ስሙ ለዘላለም የተመሰገነ ይሁን። ይሄ እኛ የተገዛንበት ሕይወት ነው። መድኃኔ ዓለም ብለን ስናስብ እግዚአብሔር ዓለምን ለማዳን ብቻውን ተአምር የሚሰራ እግዚአብሔር፣ ብቻውን ድንቅ ነገር ማድረግ የሚችል እግዚአብሔር፣ ሰማይን ያለ ምሰሶ መሬትን ያለ ካስማ ሲዘረጋ አማካሪ ያልፈለገ እግዚአብሔር ይህንን ሁሉ ነገር ሲያደርግ በአምላክነቱ በጌትነቱ በልዕልና በክብር ከፍ ያለ አምላክ ነው። ነገር ግን በራሱ አምሳል የፈጠረው ሰው ባስቀመጠው የሲሳይ የውበት የደስታ በዓት በገነት ውስጥ መቆየት አቃተው። አንዳንድ ጊዜ ጎዳና ላይ ወጥተው የምናያቸው ልጆች በሙሉ ርቧቸው የወጡ አይደሉም። ከተደላደለ ቤትም እምቢ ብለው የወጡ ሰዎች አሉ። ይህ አዳማዊ ጠባይ ነው። ምቾት አንገላቷቸው ወጥተው ጎዳና ላይ የወደቁ ልጆች ቀላል አይምሰላችሁ፣ ብዙ ናቸው። በችግር ምክንያት የሚወድቁ የመኖራቸውን ያክልም በዛው ልክ ቀብጠው የሚወጡ አሉ። ይሄ አዳማዊ ጠባይ ነው። አዳም ከገነት የወጣው ቀብጦ ነው ብንል ቋንቋው ራሱ ስህተት አይሆንም። ስለጠገበ ነው የወጣው። ተርቦ አልወጣም፣ ተቸግሮ አልወጣም፣ ተጎሳቅሎ አልወጣም። የሲሳይ የውበት የደስታ በዓት ነበረች። ገነት ልምላሜዋ ያማረ ነበር። እንስሳት በሙሉ ወደ አዳም እየመጡ ስም አውጣልን ይሉት ነበረ። እነዚያ እንስሳት በሙሉ ለአዳም ተገዢዎቹ ነበሩ። አዳምን እግዚአብሔር ሲፈጥረው ከፍጥረት ሁሉ በላይ ገዢ አድርጎ ነው። ሁሉ ይታዘዝለታል። የረቡዕ ጉባኤያችን ላይ ብለናል። ሰው የእግዚአብሔር በነበረበት ዘመኑ ሕይወት ያለው ነገር ብቻ ሳይሆን ሕይወት የሌለውም ነገር ይታዘዝለታል። ሰማይና ምድር፣ ዛፎችም፣ ቅጠሎችም፣ ድንጋዮችም ማለትና ተራራዎች ይታዘዙታል። እምነት ካላችሁ ይህንን ተራራ
ከዚህ ተነስተ እዚያ ተተከል ብትለውት እሺ ብሎ ይሄድላቸዋል። የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ተራራውን ተነስ ስትሉት ሰምቷችሁ ይነሳል። ተንቀሳቀስ ስትሉት ሰምቶ ይንቀሳቀሳል። ይህንን የነገረን መድኃኔዓለም ነው። ስሙ ለዘላለም የተመሰገነ ይሁን። ሰው በእምነት ሁሉን ማድረግ ይችላል። የማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ጌታ ራሱ አንድ ልጁ ለሚሰቃይበት ሰው አድንልኝ ብሎ ሲመጣ ለሚያምን ሁሉ ይቻለዋል። ውሱን አይደለም ችሎታ። ሰው በስጋ ያለው ችሎታ ውሱን ነው። ኢንጂነር የሆነ ሰው የቀዶ ጥገና ሕክምና አድርግ ቢሉት አይችልም። ምናልባት የመሬትን መስመር ሊያሰምር ይችላል እንጂ የሰው ወድ ላይ አስምሮ እዚህ ጋር ቀድጄ ትርፋንቸት አወጣለሁ ማለት አይችልም። ሐኪም የሆነ ሰው ደግሞ በግድ አውሮፕላን ካላበረርኩ አይልም። ገበሬ የሆነ ሰው ደግሞ በግድ ሐኪም ካልሆንኩኝ አይልም። መሐንዲስ ካልሆንኩ አይልም። ሳይንቲስት ካልሆንኩ አይልም። ሁሉ ደረጃ አለው። በቤተ ክርስቲያን እንኳን የጸጋ ስጦታ ይለያያል። አንዱ ይዘምራል፣ ሌላው ይሰብካል። ሁሉን አደርጋለሁ ቢል የተሟላና የሚያረካ አይሆንም። ክት የሆነ እውቀት አንድ ነው። በትምህርትም ስንገባ የሚሰጠን የትምህርት ደረጃ ወይንም ፕሮፌሽናችን ይለያል። ምርጫችን ኮርስ እንኳን መውሰድ ስንጀምር ምን አይነት ዲፓርትመንት ውስጥ ገባ ብትባሉ ሜጀሬ እንደዚህ የሆነ ማይነሬ እንደዚህ ትላላችሁ እንጂ ሁለቱም ሜጀር መሆን አይችልም። ይችላል? አይቻልም። ስለዚህ ሜጀር ኮርሴ ይህንን የወሰድኩት፣ ማይነር ደግሞ ተጓዳኝ የሆነ ነው የሚሆነው። እንደውም የተነጣጠለ አይሆንም። አያችሁ፣ ለወባ በሽታ የፖሊዮ ክትባት አይሰጥም። ይሰጣል? ይለያያል። ሁሉ በየፈርጁ ነው። ሁሉ በየደረጃው ነው። ውሱን ነው። ስጋና ደም ውሱን ነው። መንፈስና እውቀት ግን ምሉእ ነው። ለሚያምን ሁሉ ይቻላል። አዳም ሁሉን እንዲችል ሆኖ ነበር የተፈጠረው። ሰማይና ምድር ይታዘዙት ነበር። ከዋክብትን ተንቀሳቀሱ ቢላቸው ይሰሙታል። የሰናፍጭ ቅንጣት ያክል እንኳን እምነት ካለን እኛ ተራራ እናንቀሳቅሳለን። የሀገራችንን ሁኔታ ለመለወጥ የተቸገርነው የሰናፍጭ ቅንጣት እምነት እጥረት ነው። አሁን ያለንበት ሁኔታ የሚያሰጋን የሰናፍጭ ቅንጣት ታክል እምነት ማነስ ነው። ሐዋርያት ጌታን እምነት ጨምርልን አሉት። አለን ጨምርልን ያሉት፣ እምነት የለንም ስጠን አላሉት። እንዴ ጨምርልን ትላላችሁ እንዴ? መጀመሪያውኑ ምን አላችሁና ነው ጨምርልን የምትሉኝ? ምን ጨምርላችኋለሁ? የላችሁም እኮ የሰናፍጭ ቅንጣት እንኳን የምታክል የላችሁም። ቢኖራችሁ ተራራ ታንቀሳቀሱ ነበር አለ። እግዚአብሔር ግዙፍ እምነት እንዲኖረን እንኳን አልፈለገም። ባለን ትንሽ እምነት ውስጥ ግን ተራራ ማነቃነቅ እንድንችል በእምነታችን ጉልበት ሰጥቷል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ያ ሰው ምንድን ያለው? ጌታ ሆይ አለማመንን እርዳውና አማኝ አድርገኝ ነው። ክርስትና በእግዚአብሔር እርዳታ ተሰልፈን የምንሄድበት መንገድ ነው። ኪዳኑ ጽኑ ነው። ተልእኮ ከባድ ነው። ጉዞው ረጅምና በብዙ መልኩ ፈተና ያለበት ስለሆነ በዝንጋታ የሚመለከቱትና ሳይታጠቁ የሚሰለፉበት አይደለም። ክርስትና ትጥቅ ይፈልጋል። የእምነት ትጥቅ ነው። የመዳንን ራስ ቁር የመንፈስን ሰይፍ ያዙ። ለሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ። መጋደላችን ከስጋና ደም ጋር አይደለም። አያችሁ፣ ከዚህ ዓለም ነገስታት፣ ከዚህ ዓለም ገዢዎች ኃይላት አይደለም፣ ከክፋት መንፈሳውያን ሰራዊት ጋር። ሰው ከመንፈስ ጋር የሚታገልበት ህይወት ውስጥ እየኖረ ስጋውን እንዴት ማሸነፍ ያቅተዋል? እንዴት በስጋ ይጓዛል? ይሄ ሰውን ይጥለዋል። አዳም እግዚአብሔር በመንፈስና በእውነት በጥበብና በጸጋ ልዑልና ልዩ ንዑድ ክቡር አድርጎ ነበር የፈጠረው። ኃጢአትን የመስራት መብት እንጂ ኃጢአትን አብሮት አልፈጠረም። እግዚአብሔር ግን መብት ሰጥቶታል። እንደ ዕቃ ስላልቆጠረው የሰው ልጅን የፈለገውን የማድረግ መብት ሰጥተው። የሰው ልጅ አሁንም መብት አለ። የፈለግነው ማድረግ እንችላለን። ነገር ግን የልብ መሻቱ ሁሉ እግዚአብሔር አይደለም፣ አምላኩ የሚከብርበት ነው። እግዚአብሔር እንደ ዕቃ ስላልቆጠረን መብት ሰጠን እንጂ ኃጢአት እንድንሰራ አልፈቀደልንም። በራሳችን ማስተዋል ስንደገፍ የሚመታን እንቅፋት የራሳችን ስህተት እንጂ እግዚአብሔር ፊታችን ያስቀመጠው አይደለም። በጥንቃቄያችን ጉድለት ብዙ ነገር ልናጣ እንችላለን። አምላኬ ወይ ምን አድርጌ ነው እዚህ ውስጥ የከተትከኝ እንዳትሉ፣ እግዚአብሔር ወይ ምን አይነት ልበ ቢስ ብሆን ነው እዚህ ውስጥ የወደቅኩት፣ እባክን ልቤን መልሰው ልቦናዬን አብራው ልንል ያስፈልጋል። እግዚአብሔር የሚወቀስ አምላክ አይደለም። እግዚአብሔር በስራው ጊዜ ትክክል ነው። አሁን ያለንበት የተዛነፈ የሀገራችንም የኑሯችንም የትዳራችንም የእውቀታችንም የማንነታችንም ሁኔታ በሙሉ በእኛ ኃጢአትና ድካም በእኛ ስህተት የመጣ እንጂ እግዚአብሔር አንድም ጊዜ አይሳሳትም። ለቱ ስብሐት ክብር ለስሙ የሆነ የኛ አምላክ ተሳስቶ አያውቅም። ሁልጊዜ ትክክል ነው። እግዚአብሔር በከመ ፈቀደ ይገብር ወበከመ ሀለየ ይፈጽም። አልቦ ዘይክል ተዋስኦቶ ወአልቦ ዘይብሎ
ምንተ ገበርከ ምን አደረክ የሚለው እንኳን ማንም የለም። እንዳሰበ ያደርጋል፣ እንደፈቀደ ያደርጋል። ተሳስቶ አያውቅም። እግዚአብሔር ሁሌ ትክክል ነው። ትክክል ስለሆነ ነው ግዕዛን የሌላቸው ፍጥረታት እንኳን ሊታዘዙ ነው። አዳምን ፍጥረት ሁሉ ይሰሙት ነበር። እነዛ የሚሰሙት እንስሳት አዳም ከእግዚአብሔር ጋር ሲጣላ አውሬ ሆኖበት፣ ነብር ቢያገኘው የሚዋጥጠው፣ ጅብ ካገኘ አጥንቱን ቆረጣጥሞ የሚበላው፣ በሬ ካገኘው በቀንዱ የሚወጋው፣ አንበሳ ካገኘው በክርኑ ደቁሰው የሚጥለው፣ እባብ ካገኘ መርዙን ረጭቶ የሚነድፈው፣ ዘንዶ ካገኘ የሚውጠው፣ ውሻ ካገኘ የሚነክሰው ሆነ ሰው። እነዚህ ሁሉ ፍጥረታት ሰው ላይ ያደሙ። ሰው ፈጣሪ ላይ ሲያድም ፍጥረት ሰው ላይ ያድማል። በዛሬ ቀን መድኃኔዓለም ለዓለም ሁሉ ቤዛ ሆኖ እጆቹን በመስቀል ላይ ሲዘረጋ ፍጥረት በሙሉ አምጾ ነበር ሰው ላይ። ሰቃዮቹ አይሁድ እርቃኑን አድርገው መድኃኔዓለምን መሳለቂያ ሊያደርጉት ነበር። የእኛ አምላክ እግዚአብሔርማ ክብሩ ከሰማይ በላይ ከፍ ከፍ ያለ ነውና እርቃኑ እንዲታይ አንፈቅድም አለ። አባ ጊዮርጊስ ዘጋስጫ ፀሐይ ጸልመ ወወርህኒ ደመ ኮነ ወከዋክብት ወድቁ ፍጡነ ይልና ከምእይራዩ እርቃኑ ለዘአልበሰው ብርሃን ያለበሳቸውን አምላክ እኛ ሳናይም አናሳይምም አሉ። አናሳይም ሲሉ ፍጥረት እንዳያይ የፍጥረት አይን ብርሃን የሚገባለት ከነዚህ ነውና ብርሃናቸውን ነፈጉት። አንድም እኛ ራሳችን አናይም አሉ። ያ ያሉ አያችሁ፣ ተራሮች ያያሉ፣ እንስሳት ያያሉ፣ ፍጥረታት ተራሮች፣ ድንጋዮች ያያሉ። ወደዚህ ሂዱ ሲባሉ ወደ ተባሉት ይሄዳሉ። ብርሃናትም ያያሉ፣ በእግዚአብሔር እይታ ውስጥ ያያሉ። እኛ ሕይወት የሌለው ፍጥረት አለ፣ ሕይወት ያለው ብለን እንማራለን። ለእግዚአብሔር ግን ሁሉም ሕይወት አለ፣ የማይሰማው የለም። ተራሮች እንደ እንቦሳ ዘለሉ ይላል አይደል መጽሐፍ? ዘለሉ እንደ እንቦሳ ተራሮች እንቦሳ ሆኑ ማለት ነው። ማን? እግዚአብሔር ሲናገር፣ እግዚአብሔር በጥምቀት ጊዜ ሲመጣ ተራሮች እንደ እንቦሳ ዘለሉ። አያችሁ፣ ባህርን ርኤቱ ቆየት ያለው ባህር አየሸሸች፣ አይታ ሸሸች። አይን አላት ውሃ፣ ፀሐይ አይን አላት፣ ጨረቃ አይን አላት። ስለዚህ ደም ለበሰች። አምላኳ ልብሱ ሲገፈፍ ስታይ ጨረቃ ተቆጥታ ደም ለበሰች። ከዋክብት ያሉ ወድቀው ረገፉ። ክብር የሰጠን እግዚአብሔር ሲዋረድ እረኛሉ ደግ ብለው ወደቁ። ፀሐይ ጨለመች፣ ፊቷን ሸፈነች። ይህንንስ አላይም አለች። ሰው ግን እርቃኑን ለማየት ሮጠ፣ ሲጨልምበት ወደ ቤቱ ሸሸ። አሁን እኔና እናንተን የሚያሸሸንና የሚያሮጠን ኃጢአታችን ነው። የራሳችን በደል ጨለማ ውስጥ ጥሎን ስንደናበር እንኖራለን። እዚህ ጋር ተደረሰ፣ እዚህ ጋር ተመታ፣ እዚህ ጋር ፈነዳ፣ እዚህ ጋር ተቃጠለ የሚል ፍርሃት የኃጢአታችን ውጤት ነው። ሰው ፊቱን ወደ እግዚአብሔር ከመለሰ የሚመጣውን ሰይጣን እየከሰሰ ተመለስ ይለዋል። ጥላቻን ተመለስ ማለት ትችላለህ። ጥላቻን ተመለስ፣ ክፋትን ተመለስ፣ ምቀኝነትን ተመለስ፣ ቂመኝነትን ተመለስ፣ ዘረኝነትን ተመለስ ካልነው ይመለሳል። እኛ የማን ሰዎች ስለሆነ እምነት ያስፈልጋል። በእምነት ተመለስ በሉት። ይህንን ጦርነት ተመለስ በሉት። አሁን ያለውን ልዩነት ተመለስ በሉት። ኮሮናን ወደኛ እንዳትመጣ ተመለስ፣ እኛ እግዚአብሔር ነን በሉት። ዝሙትን ተመለስ በሉት። ምቀኝነት ወደ ልባችን ሲገባ ተመለስ እንበለው፣ እምቢ እንበለው። ይህ ሁሉ የሰይጣን ኦሆ በልዎ ለእግዚአብሔር ወእንቤ በልዎ ለሰይጣን ቅረቡ አበ እግዚአብሔር ወይ ቀርበክሙ። ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ሰይጣንን እምቢ በሉት። ማንን እሺ በሉት አለ? ንገሩ፣ ማንን እሺ በሉት አለ? እግዚአብሔርን ብቻ። ክብርና ምስጋና ለስሙ ይሁን። እምቢ በሉት ሰይጣንን። ለዘረኝነት እምቢ በሉ፣ ለአንድነት እሺ በሉ፣ ለምቀኝነት እምቢ በሉ፣ ለትህትና ለርኅራኄ እሺ በሉ፣ ለንፍገት እምቢ በሉ፣ ለደግነት እሺ በሉ፣ ለተንኮል እምቢ በሉ፣ ለቅንነት እሺ በሉ፣ ለስጦታ እሺ በሉ፣ ለቅሚያ እምቢ በሉ፣ ለሌብነት እምቢ በሉ፣ ለምጽዋት እሺ በሉ፣ ለጸሎት እሺ በሉ፣ ለኃጢአት እምቢ በሉ። ሰው እምቢ ማለት አለበት። ለፍርሃት እምቢ በሉ። ምንድነው ያስፈራን? ኃጢአታችን። ምንድነው ያስፈራን? በደላችን። ምንድነው ያስፈራን? የራሳችን ቅዠት። እኛ የሳልነው ቅዠት ነው አሁን እንቅልፍ የነሳን። አሁን እዚህ ተቀምጠን እንዴት ወደ ቤት ገባ ይሆን ብሎ የሚፈራ ሰው አለ። እቤት ያሉት ሰዎች ደግሞ እንደው በሰላም ይመጡ ይሆን ብሎ ተሳቅቆ ይጠብቀናል። ይሄ ሁሉ የተፈጠረው ውስጣችን ያለው ቅዠት ነው። አያችሁ፣ ይሄ የኃጢአታችን ውጤት ነው፣ የክፋታችን ውጤት ነው። ሰው ደግ ሆኖ ከዋለ ክፉ ሆኖ አያድርም። ሰው ከእግዚአብሔር ጋር ካደረ ደስ ብሎት ይነጋለታል። አባታችን ያዕቆብ በፍኖተ ሎዛ እግዚአብሔርን ይዞተኛ ሲነጋ ድረስ እግዚአብሔር ከእሱ ጋር አደረ። ሲታገለው አደረ ነው የሚለው መጽሐፍ። ከወንድሙ ከኤሳው ጋር ተጣልቶ የያቦቅን ወንዝ ተሻግሮ
አጎቱ ላባ ዘንድ ሄዶ ራሔልና ልያን አግብቶ ከሰራተኞቻቸውም ወልዶ በዚያ ዘመን በአንድ ሕግ መኖር አልተሰራም፣ ሕገ ልቡና ነበርና። ከዚያ ሲመለስ የሁለት ክፍል ሰራዊት አደረከኝ፣ ኤሳው ግን ሊገድለኝ ነው አድነኝ ብሎ ጸልዮ ተኛ። እግዚአብሔር አብሮት አደረ። ክብርና ምስጋና ለእግዚአብሔር። ስንኖር እግዚአብሔር ከኛ ጋር ይሆናል። በእምነት ስንሆን እግዚአብሔር ከኛ ጋር ይሆናል። በጸሎት ስንሆን እግዚአብሔር ከኛ ጋር ይሆናል። በትህትና ስንኖር እግዚአብሔር ከኛ ጋር ይሆናል። በትክክለኛ ፍቅር ስንሆን እግዚአብሔር ከኛ ጋር ይሆናል። አዳም ብቻውን ስለሆነ ሁሉ ነገር ተለየው። እግዚአብሔር ሲለየው ሰው ሁሉ የሚለየው። አሁን ያለው ኢትዮጵያ ውጥንቅጧ የወጣው የራሷ የኃጢአቷ ውጤት ነው። ባለፉት ዓመታት ውስጥ ስንት ነገር አድርገናል እኛ። ስንት ቤተ ክርስቲያን ተቃጠለ፣ ስንት ቄስ ታረደ፣ ስንት ምስኪን ሰው መከራውን አየ፣ ስንት ሴቶች ክርስቲያን ስለሆኑ ተደፈሩ። በየቦታው ተመልከቱ። በደቡቡ፣ በምስራቁ፣ በምዕራቡ፣ በሰሜኑ እሳት ያልነካው ቤተ ክርስቲያን የታለ? ዝም አሉ መሪዎቻችን። አሁን የሚያንቀለቅል የሚያስፈራ እሳት ዙሪያ ሁሉ ጠመዳቸው። የእግዚአብሔር ቤት ሲቃጠል ዝም ያለ ሰው እንዴት የራሱ ቤት የማይለኮስ ይመስለዋል? ይሄ የኃጢአት ውጤት ነው። እመኑኝ። በዚህ ዘመን ያሉት ባለስልጣናትም ሊያስቡት የሚገባው መንቃት ከፈለጉ ምድራቸው ረመጥ የሆነው ለምን ይመስላችኋል? በድሃ ሞት ዝም ስላሉ። ምስኪን ሲሞት ዝም አሉ እንዳልሰማ፣ እርጉዝ ሴት ስትታረድ ዝም አሉ እንዳልሰማ፣ መከራ ሲመጣ ዝም አሉ እንዳልሰማ። እኛን ፈራን። አዋጅ በዛብን። የፍርሃታችን ብዛት የምንገባበት አጣን። የገዛ ጓደኛችን ያፈነዳን ይሆን ያቃጥለን ይሆን ብለን የምንፈራ ሆነን። ይህን የፈጠረው የኔና የናንተ ኃጢአት ውጤት ነው። አላለቀስንማ። አያችሁ፣ ትንቢተ ሕዝቅኤል ላይ ስለ ኢየሩሳሌም ጥፋት ሕዝቅኤል ይናገር ነበር። ህዝቡ ግን ያሾፍ ነበር። የዚህ ሁሉ በደል ውጤት ንስሐ ካልገባችሁ ሀገር ትጠፋለች ተብሎ ይነገር ነበር። ህዝቡ ግን ያሾፍ ነበር። የተወሰነ ሰው ግን ከሕዝቅኤል ጋር ነው የተወሰነው ሰው ከነብዩ ሕዝቅኤል ጋር ሆኖ አለቀሰ። ከዚያ እግዚአብሔር ምን አለው? ሕዝቅኤል 6:9 ላይ በከተማይቱ መካከል እልፍ፣ ስለ ኢየሩሳሌም መጥፋት የሚያለቅሰው ሕዝብ ግንባር ላይ ምልክት አድርግበት አለ። ይህ የመስቀል ምሳሌ ሆኖ ይሰበካል። በእነሱ ላይ ተደረገ። ኢየሩሳሌም ስትጠፋ፣ ሕዝቡ መከራ ሲደርስበት፣ ያ ሁሉ ሕዝብ ሲቀሰፍ፣ ያ ሁሉ ሕዝብ በጦርነትና በእልቂት ሲያልቅ ሕዝቅኤል ምልክት ያደረገባቸው ሰዎች ተረፉ። የእግዚአብሔር ቸርነት ያስተርፋል። አሁንም ለድሃ ያለቀሱ ይህን ክፉ ዘመን ይሻገሩታል። እመኒ ጆሮ ዳባ ልበስ ያለ አያልፈውም። ስለፈለግን አናልፍም፣ ስለፈራንም አይደርስብንም። ሰው እግዚአብሔርን መጀመሪያ ከፈራ ያልፋል። ማለፍ ካልቻለ ግን ብዙ ነገር በላዩ ላይ ያልፍበታል። እግዚአብሔር ኃጢአት፣ ርኩሰት የሚያመጣው መከራ በእኛ ላይ እንዳያልፍ ሁላችንንም ይጠብቀን ወገናችን። አዳም ከዚያ በኋላ የሚፈራቸው ሆኑ አራዊቱ። ስለዚህ እግዚአብሔር ራቀው። እግዚአብሔር አዳምን ራቀው ወይስ አዳም ከእግዚአብሔር ራቀ? ንገሩን እስኪ። በገነት ውስጥ እግዚአብሔር በሰኮና ብእሲ በሰዎች የኮቴ ድምፅ ዳናውን እያሰማ አይቴ ያለው ከአዳም የት ነው ያለው ይለው ነበር። ራቁቴን ነኝ ሸሸው ባለ እግዚአብሔር አይቴኑ አጉርም መንፈስከ ወአይቴ ቆይ ቅድመ ገጽከ እመኔ አረግ ውስተ ሰማይ የኔ አንተ ወመን ወረድኩ ውስተ ቀላይ የኔ ያለው ወደ ሰማይ ሰማያት ቦታ በዚያ አለ፣ በጥልቁ ቦርድ በዚያ አለ። ካንተ ማን ይሸሸጋል የተባለለት እግዚአብሔርን አዳም ሸሸው። ሰው ኃጢአቱ ሲገባ አይምሮ መጥበብ ይጀምራል። ሲጠብ እግዚአብሔርንም በልኩ ማሰብ ይጀምራል። በር ዘግተን ኃጢአት የምንሰራው ከእግዚአብሔር የራቀ ሰብዕና ሲኖረን ነው። እግዚአብሔርን የራቀች ነፍስ ኃጢአት ስትሰራ እግዚአብሔር የሚያያት አይመስላም። አዳም በዛ ልክ አንሶ ነበር። ዛፍ ይከልለኛል አለ እኮ እግዚአብሔር እንዳያይ። ምኑ በኩል የሆነው እግዚአብሔር፣ ዓለምን በእጁ የያዘ እግዚአብሔር፣ ዓለምን እጁ ላይ የያዘው እግዚአብሔር አያየኝም አለ አዳም። አያችሁ፣ የት ሸሽቶ ከእግዚአብሔር ሊደበቅ ግን ስለ እግዚአብሔር ያለውን ግንዛቤ ኃጢአት ሰረቀበት። አሁንም ያሻግራል ብለን የምናምነውን እግዚአብሔር እንዳንረዳው ኃጢአት ሸሸገበት። አያችሁ፣ ትልቁ ውድቀታችን ይሄ። ይህንን የተረዳ እግዚአብሔር አዳም ከሆነ ከመሃሉ ምን ከእኛ እንዳንዱ ሆነ አለ። በሐሙስ ዕለት ወበመንፈቃለ ዕለት እትወለድ ሁለት ወለትከ ወእድግ ውስተ መርብከ፣ በሜዳ እድሃ ከሴት ልጅ እወለዳለሁ፣ ቤዛ ሆኜ በመስቀሌ በሞቴ አድንሃለሁ ብሎ ቃል ገባለት። 5500 ዘመን ሲደርስ እግዚአብሔር ሰው ሆኖ መጣ።
ሰው ሆኖ ሲመጣ ሰው መሆን አቅቶት የተዛነፈ ከእንስሳ በታች የወረደው የሰው ልጅ እግዚአብሔርን ያሳደደው ጀመር። ወሰደና ቀራንዮ ላይ ሰቀለው። እግዚአብሔርም ቀራንዮ ላይ እጆቹን ዘርግቶ ለአባቱ ተናገረ። የመጣሁት ልሞትላቸው ነው። አንተ ልከኸኝ በመንፈስ ቅዱስ ፈቃድ በእኔ ፈቃድ መጥቻለሁ። እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጽአ አድኀነነ። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጣና አዳነን። የአባቱ ፈቃድ የእርሱ ፈቃድ የመንፈስ ቅዱስ ፈቃድ ወልድን ከሰማይ ወደ ምድር ሳበው። አሁን ቀራንዮ ላይ ሊውል እግዚአብሔር ደቀ መዛሙርት ሰበሰበ። የሚገርሙ ተአምራት አብሯቸው አድርጓል። የመጨረሻው ሰዓት ሲደርስ ግን ሁሉም ወደ ኃጢአት አዘነበለ። ከመንፈስ ቅዱስ ስጦታ በፊት የእምነት አመንዝራነት እኛ ላይ ብቻ ሳይሆን መወላወል ደቀ መዛሙርቱም ላይ ነበር። ጴጥሮስ አላውቀውም ብሎ 3 ጊዜ ካደ። በኃይል የሚመለስ መስሎት የማርቆስን ጆሮም ቆርጦ ነበር። ያ ሁሉ ከሆነ በኋላ ጌታችንን ይዘው በመቃ እየደበደቡ እየጎተቱ ሲወስዱት ሁሉም ትተውት ሸሹ። በመከራ ጊዜ ብቻህን ነህ ወንድሜ። ገንዘብ ሲኖርህ ወዳጅህ ብዙ ነው። አቅም ሲኖርህ ወዳጅህ ብዙ ነው። ጉልበት ሲኖርህ የሚመካብህ ብዙ ነው። ስራ እያለህ ብድር የሚጠይቅህ አብሮ የሚስቅ የማያስቀውንም ብትናገር አብሮ የሚደሰት ብዙ ነው። ስታጣ ግን ትቶ ይሸሻል። ሁሉም ትቶ ይሸሻል። ማንም ከሌለክ ይሸሻል። አሁን ኢትዮጵያ ሁሉም ሸሽቷታል። ብቻዋን ነች። የ13 ወር ጸጋ ያላት ታቦተ ጽዮን ያላት ይሄ ያላት የሚል ታሪክ ያላት ሀገር አሁን ሁሉም ጠላት ሆኖባታል። ብቻዋን ነች። ሰው ግን እግዚአብሔርን ከያዘ ብቻውን ቢሆን ምሉእ ነው። ከዓለም አንዳች አነሻም። እግዚአብሔር ለዓለም መጣለት እንጂ ዓለም ለእግዚአብሔር አልሆነለትም። አያችሁ፣ እናንተም ክርስቲያኖች ከሆናችሁ ለዓለም አትሆኑትም። ዓለም ለእናንተ አይሆናችሁም። እናንተ ለዓለም ትሆኑ ይሆን እንጂ እናንተ ለዓለም ስምረት ትሆናላችሁ። እናንተ ለዓለም ምሳሌ ትሆናላችሁ። እናንተ ለዓለም ምልክት ትሆናላችሁ። የድህነት ምልክት ትሆናላችሁ። የሰላም አርማ ትሆናላችሁ። ክርስቲያኖች ሰላማውያን ናቸው። መስቀልያ ነው አጣፍተው የሚሄዱት። መቅደሳቸው ሲቃጠል እንደገና ሰርተው ያስቀድሳሉ። ልጆቻቸው ሲታረዱ ወላጆች እዛው ቆመው እንደገና ያስቀድሳሉ። የልጆቻቸውን ሞት ሰማዕትነት ነው ብለው ይቀበላሉ። ክርስትና ይቅርታ ነው። ክብርና ምስጋና ለአምላካችን ይሁን። ይህን የነገረን መድኃኔዓለም ነው። ነገር ግን መከራ ሲበዛ ዘመድ የለም፣ ወዳጅ የለም። ይህን በስጋም አይታችሁታል። ትላንትና የነበሩ ወዳጆች የት ሄዱ ትሉ ይሆናል። ያ ሁሉ ከንቱ ነው። ስለዚህ ነፃ የሚያወጣችሁ ቅድስናችሁ ነው። የእግዚአብሔር ፍቅር ዛሬ ለእኛ የሚነግረን እግዚአብሔርን ስንከተል በምናገኘው ቅድስና እኛ ብቻ ሳንሆን ሌሎችንም ይዘን አርነት መውጣት እንችላለን። ከፍ ማለት እንችላለን። ኢትዮጵያም ብትሆን ዙሪያዋ እሳት ሆኖባት በወንድማማች ጦርነት ተጠምዳ በሽታ በዚህ በኩል ይዟት የኑሮ ውድነቱ ወጥሯት የፍትህ መዛባት በየቦታው እሳት ኮሽ እያለ በየቦታው የሚቆሰቆሰውና የሚነደው የሚወጣው ቁስለት እየጎዳት ትኖራለች። እጆቿን ወደ እግዚአብሔር የምትዘረጋዋ ሀገር ዓለምን መናፈቅ ስለጀመረች እጆቿን የሚቆርጧት ሆነዋል። የዘረጋችው እጆቿን የሚቀበሉ ሰዎች ጠፉ። አሁን ወደ ሌላ ሀገር የዘረጋችው ኢትዮጵያ እጇን ወደ ሰማይ የምታቀናበት ሁሉም ትተዋት ሄደዋል። ጦርነት ስትሆን ሁሉም ትተዋት ሄደዋል። ኤምባሲዎች በራችንን ካልዘጋን አሉ ወጥተን መሄድ አለብን። እዚህ ሀገር አትሄዱ፣ ጥንቃቄ፣ ወደ ኢትዮጵያ አትሄዱ፣ ጥንቃቄ አዋጅ በየቀኑ የምንሰማባት ሆነች። ገንዘብ አለን፣ አቅም አለን፣ ኃይል አለን፣ ጉልበት አለን የሚሉ ኃያላን ሀገራት የሚበሰብስና የሚፈርስ ጉልበታቸውን ክንዳቸውን ኢትዮጵያ ላይ ለማሳረፍ ሁሉም ተነሱባት። ሁሉም ትተዋት ሸሹ። ማንን ተያዝ? ኢትዮጵያ ማንን ተያዝ? አሁን ንገሩ። ለሚቀርቧችሁ ባለስልጣናት፣ ለመሪዎች ንገሯቸው። 3 ዓመት ሙሉ የተሰራውን ግፍ ሂሳብ ከማወራረዳችን በፊት መሪዎችም ንስሐ ይግቡ። ትልልቆቹ ባለስልጣናት ንስሐ ይግቡ። የድሃ አምባ የባለስልጣናቱን በራጭ ቂቶታል። የእርጉዝ ሴት መታረድ ደም እንደ ጎርፍ ፈሷል። ሰው ቁልቁል ተሰቅሎ ዝም ተብሎ ታልፏል። የድሃ ልጅ ሞት የሚያይ ጠፍቷል። አሁን ሁሉም ትቷት ሄዷል። ሂሳቧን ከእግዚአብሔር ጋር ታወራርድ። እሱ አያጠፋትም፣ ይቅር ይላታል። እግዚአብሔርን ካሰበች እሱ ይቅር ይላታል። ኢትዮጵያ እጆቿን ከዘረጋች ይቅር ይላታል። የጸሎት በር ይከፈት፣ የቅዳሴ በር ይከፈት፣ የማህሌት በር ይከፈት፣ የእርቅ በር ይከፈት፣ የፍቅር በር ይከፈት፣ የአንድነት በር ይከፈት። የጥላቻ በር ይዘጋ፣ የዘረኝነት በር ይዘጋ፣ የምቀኝነት በር ይዘጋ፣ የክፋት በር ይዘጋ፣ የተንኮል በር ይዘጋ፣ የሴራ ሁሉ በር ይዘጋ። የእግዚአብሔር ደጅ ይከፈት፣ የፍቅር ደጅ ይከፈት። ያን ጊዜ እግዚአብሔር ይቅር ይለናል።
ሲነጋ አዲስ ያደርገናል። ማንም ማንንም መጥራት ያቁም። ማንም ማንም ላይ ጣቱን መቀሰር ያቁም። ማንም ለማንም ክፋት መስራት ያቁም። ሁሉም ለደግነት እጁን ይዘርጋ። ያኔ ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር የሚለው የዳዊት ቃል ይፈጸማል። ካለበለዛ እጃችንን ወደ እግዚአብሔር ሳንዘረጋ ወደ ወንድማችን ጣታችንን እየቀሰርን ኢትዮጵያዊ ነኝ ብለን የምናወራ ከሆነ ውሸታሞች ነን። ክርስትና እውነት ነው። እጅን ወደ እግዚአብሔር መዘርጋት። መድኃኔዓለም በቀራንዮ እጆቹን ዘርግቶ በፍቅር ዓለምን ሰበሰበ። ይህንን ሞትና እውነት፣ ይህንን ጽድቅና ቅድስና፣ ይህንን ፍቅርና የማይለካ ማንነት የኢትዮጵያ ቤተ ክርስቲያን ለዓለም ሁሉ ተናገረችው። ታዲያ ያ ሁሉ ቅዳሴ፣ ያ ሁሉ ማህሌት፣ ያ ሁሉ ዝማሬ ምን ነው እግዚአብሔር አልወደደውም እንዴ? የመከራውን ሌሊት ምን አረዘመው? ለምንድን ነው ሁሉም ትተውን የጠፉት? ቅዳሴያችን አይጣፍጥም? ለሰማይ ሳልደረሰም 365 ቀን የምትቀድስ ሀገር 365 ቀን የምታለቅስ እንዴት ትሆናለች? በለመለመ መስክ ያሳድረኛል ብላ ዳዊት የምትደግም ቤተ ክርስቲያን እንዴት ብላ ነው በድርቀት የምትኖረው? የማይቋርጠው ምስጋና እንደ ጎርፍ እየፈሰሰላት በጥላቻ እንዴት ትሞላለች? ስለ ፍቅር እየተሰበከላት እንዴት በጥላቻ ትኖራለች? ይሄ ሁሉ የሆነው ለምንድን ነው? መጀመሪያ የተደገፍነው ነገር ባዶ ስለሆነ ነው። ገደል አፋፍ ላይ ቆሞ ምስጥ የበላት እንጨት የምትመስለዋን ዓለም ተደገፍናት። ኢትዮጵያውያን የተባሉት እጆቻቸውን ወደ ማን ይዘረጋሉ ነው? ወደ እግዚአብሔር። አሁን መሪዎች እጃቸውን ወደ እግዚአብሔር ይዘርጉ። ለኮሮና እንደገባ ነው ምህላ። አሁን ለአንድነት የምንግባስ፣ ለሌላው የምንግባስ፣ አንድ ላይ እናልቅስ። ማረን አብ እንበል። አቦይ ማረን፣ ወልዶይ ይቅር በለን፣ መንፈስ ቅዱሶይ ታረቀን፣ ያላንተ ማንም የለንም እንበል። የሚያምርብን ስንዘረጋ ነው። ኮሮና መጣ ተባለ፣ ሁላችንም በራችንን ዘጋን፣ እጆቻችንን ግን ዘረጋን። ዓለም ሬሳ ሲቆጥር እኛ ግን በቅዱሳን ማኅተም እግዚአብሔር በእምነታችን ሳይሆን በእነሱ ቃል ኪዳን አሻገረን። ያሁኑን መሻገር አንችልም፣ እንችላለን። ስለዚህ ብቻችንን እንሆን ይሆናል፣ ግን ማን አለ ከኛ ጋር? መድኃኔዓለምን ሁሉም ትተውት ሸሹ። የባህሪ አባቱ አብ፣ የባህሪ ሕይወቱ መንፈስ ቅዱስ ግን ነበረ። ሁሉም ትተውት ሸሽተዋል። ማንም አልነበረም ከእርሱ ጋር። ድንግል ማርያም ግን መስቀሉ ስር ነበረች። ሁሉም ትተውት ሸሽተዋል። ማንም አልነበረም። እናቱን የሚወደው ዮሐንስ ድንግል ማርያምን እየተከተለ ክርስቶስ ላይ ስለሚደርሰው መከራ ያይ ነበር። እውር ያበራውን፣ ለምጻም ያነጻውን፣ ሙት ያስነሳውን፣ የፈወሰውን፣ ያዳነውን፣ ቅድስና የሰራውን፣ ለሰዎች ሁሉ ደግ ነገር የዋለውን ሁሉም ትተውት ሸሹ። አሁን በጸበሏ የምትፈውሰውን በፍቅርና በእርቅ ደረጃ በዓለም የሰላም መዝገብ ላይ ቀዳሚት የሆነችዋን የጸብ ስብሰባዎች ትተዋት ሸሽተዋል። ለኢትዮጵያ ያላት እግዚአብሔር ብቻ ነው። ኢትዮጵያ ብዬ መነግራችሁ በሁሉም ዓለም ያለውን ጠቅላላ ነው። ስለዚህ ሁላችሁም በማህበራዊ ሚዲያም የምትገቡ በየትኛውም የምትገቡ አለኝታችን እግዚአብሔር ነው። እጃችንን ከተረጋን ያወጣናል፣ ንስሐ ከገባን ነፃ ያደርገናል እንበል። ጭቅቂቱ ይራገፍ። ብዙዎቻችን ጨቂተናል፣ ቆሽሸናል፣ በሰው ደም ቆሽሸናል። ብዙ የሰው መሞት አይደንቀንም። የኛ ዘር ከሆነ ገዳዩ አይ ተሳስተው ይሆናል አበሳጭተውት ነው እንላለን። ሟቹ የኛ ዘር ከሆነ እንቧ ዘራፍ የምንለው እኛ ነን። ሰው ግን ሰው ነው። ከየትኛውም ብሔር ይሁን የሚሞተው ሰው ነው። ለምስኪኑ ለድሃው የሚራራ ጠፍቷል። ማስተባበያው በሬሳ ቁጥር ሆኗል። 400 ሰው ሞተ ከተባለ ኧረ 300 ብቻ ነው የሚል ሆኗል። ብቻ የሚል ቃል 300 ላይ መነገር ከጀመረ ቆይቷል። ቁጥር ብቻ ሆነናል። አያችሁ፣ ስታቲስቲክስ ሆነናል፣ ዳታ ሆነናል ማለት ነው። ጥናት ሆነናል ማለት ነው። የሞታችን ጉዳይ ሁሉም ትቶን ሸሽቷል። ስናልቅ፣ ስንተላለቅ፣ ስንሞትና ስንወድቅ፣ ስንራብና ስንጠፋ፣ ስንበላላና ስንጋደል፣ ወረርሽኝ ሲፈጀን የሚያየን ጠፍቷል። ሁሉም ትቶን ሄዷል። ይህ በክርስቶስ ተደርጓል፣ በእኛም እየተደረገ ነው። እውነት ግን ነፃነት ታወጣናለች። እንዴት ስንሆን? እኛ ስናስተካክል፣ የራሳችንን ሂሳብ ከእግዚአብሔር ጋር እናወራርድ። ስለበደልኩ ነው ይሄን ያየሁት። አይኖቼ ከማየው ነገር የተነሳ እብድ ያደረጉኝ ኃጢአተኛ ስለሆንኩ ነው፣ በደለኛ ስለሆንኩ ነው፣ እኔ ርኩስ ስለሆንኩ ነው እንጂ እኔ ንጹሕ ብሆን እግዚአብሔር ይሄን ያሳየኝ ነበር፣ ይሄን ያሰማኝ ነበር ብለን ልንጸልይ ያስፈልጋል። ጆሮቻችንን ይባርክልን፣ አይኖቻችንን ይቀድስልን። ትተው ሌሎች ቢሸሹም ሰው ሲሸሸን የማይሸሽ እግዚአብሔር ከሀገራችን ጋር ይሆንልን፣ ከትዳራችን፣ ከኑሯችን፣ ከሕይወታችን ጋር ይኖርልን። መድኃኔዓለም ክርስቶስ እጆቹን ዘርግቶ እናቴን ውሰዱ ብሎ እሱ ድህነቱን ለዘላለም እንደሰጠን ድንግል ማርያምን ይዘን ውዳሴ ማርያም ደግመን ዮሐንስ ፍቁረ እግዚእን ይዘን አማልደን ብለን ተማጥነን መድኃኔዓለም ክርስቶስን መድኃኒቴ አንተ ብቻ ነህ ብለን እጃችንን ዘርግተን ነፃ እንድንወጣ አምላካችን ይርዳን። ይቆየን። ስብሐት ለእግዚአብሔር።
እስቲ እልል ብለን እግዚአብሔር እናመስግናለን። በወንጌል የተነገረው ቃል ይሄ ነው የሚለው ቅዱስ ጴጥሮስ ወንድማችንን መምህር ልሳነ ክርስቶስ ጳውሎስ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። አሁን ልባችሁ አላረፈም? ነፍሳችሁ ሐሴት አላደረገችም? የባከነው ነፍሳችሁ ማረፊያ አላገኘችም? ስለዚህ ሁላችንም ተሰብስበን በእግዚአብሔር ቤት ውስጥ እንገኝ። ይህ እንድናደርግ እግዚአብሔር ይርዳን፣ እድሜ ይስጥልን። እኔ ሌላ ምንም አለም። በቃ አሁን ሁላችንም አይናችንን ከሰው አንስተን እግዚአብሔር እንድናይ ነው ያደረገንና ይህንን እግዚአብሔር አይውሰድብን ከሁላችንም ላይ። እሺ፣ ከዚህ በመቀጠል ስለቶች አሉ። ፕሮግራማችንን እያጠናቀቅን ነው። ከዛ በኋላ ወደ ዝማሬ እንሄድና በጸሎት እንዘጋለን። ይህን ጥቂት ጊዜ ታግሰን ሁላችንም እንድንቆይ በእግዚአብሔር ስም ጠይቃለሁ። አንዲት እናት ልጃቸው ውጭ ነው ያለችው። 4 ልጆች አሏት። ግን በኋላ ጸንሳ ልትወልድ ስትል በሞትና በሕይወት መካከል ነበር ያለችው እና እንደ መድኃኔዓለም ከዚህ ካተረፍከኝ፣ ጽንሱንም ካተረፍ፣ ልጄን በሰላም ከተገላገልኩኝ እነሆ መባህን አስገባለሁ ብላ ተስላ ነበረ እና እግዚአብሔር እሱ መድኃኔዓለም ወዲያውኑ ስለቷን ሰምቷት በሰላም ተገላግላ ልጇንም በደስታ ታቅፋልኛለች። ስለዚህ ለክብሩ መገለጫ የሚሆን 24,000 ብር ልካለች ብለው እነሆ በሰነድ በሪሲት አስገብተዋል። እንዲሁም አንዲት እህት አባቷ ታመው በኩላሊት ሕመም ሐኪም ቤት ምን ይሄዱ ሲባል አይ ቆይ እስኪ ጸበሉን ይሞክሩ ብላ ስትል እሷ ከቤተሰብ ጋር ጭቅጭቅ ነበር። በኋላም ሐኪም ቤት ስትሄድ ሐኪም ቤት ተስፋ የሚያስቆርጥ ቃል ነው የነገሩኝ። ጥቂት ቀናት ነው ቢኖሩ ብለው አሉኝ። እኔ ግን እናንተ ጥቂት ያላችሁትን እግዚአብሔር ያበዛዋል ብዬ ለመድኃኔዓለም ተሳል እስከ ዕለተ ቀን ካቆየህልኝ ለክብር መገለጫ የሚሆን 10,000 አስገባለሁ ብዬ ነበር። አባቴ እስካሁን በሕይወት አለልኝ፣ አሁንም ይማረው ብላችሁ ጸልዩልኝ ብላ 10,000 ብር አስገብታለች። እንደዚሁም አንድ ወንድማችን ገብረ እግዚአብሔር እኔና መድኃኔዓለም ተነጋግረን ነበር፣ ስለሰማኝ 10,000 ብር አስገብቻለሁ ብሏል። እልል ብላችሁ እግዚአብሔርን አመስግኑ። እንደዚሁም በዚህ ከፊት ለፊት የምታዩትን የመድኃኔዓለም ስዕልን አንዲት እህታችን ወለተ ሥላሴ የምትባል ችግሬ ሚስጥሬን ሁሉ ለመድኃኔዓለም ነግሬው ነበር፣ ስለሰማኝ ትናንትና 300 ጧፍ አስገብቻለሁ፣ ዛሬ ደግሞ ለክብሩ መገለጫ የሚሆን የምስሉን አስገብቻለሁ ብሏል። በአጠቃላይ እነሱን የሰማ እግዚአብሔር ሀገራችንንም እንዲሰማ እልል ብለን ወንዶች በጭብጨባ ሴቶች በደንታ እልል ብለን እግዚአብሔር እናመስግን። አንድ ይቀራል፣ ይደገማል። እሺ፣ ጉባኤያችን እንዲህ እንዳማረ ዛሬ ቀኑን ሙሉ እግዚአብሔር ሲባርከን ነው ያለው። ነገም ደግሞ እንዲሁ የተጋበዙ መምህራንና ዘማሪያን አሉ። በጊዜ መተን ሁላችሁም አንድም ሳትቀሩ መታችሁ እንድትከታተሉ። ስትመጡ ግን ለዚህ ጉባኤ ማጠናከሪያ የሚሆን የተዘጋጀው መጽሔት ሁላችንም ዛሬ ያልወሰዳችሁም ነው፣ የወሰዳችሁት አይፈቀድላችሁም። ለምን? ለሌላው እንዲዳረስ ጥቂት ስለሆነ ያለን ያልወሰዳችሁ ነገ በኋላ ደግሞ አሁን ጉባኤው ቆይ ሲያልቅ ወስዳለሁ ያላችሁ ወንድሞች እህቶች እያዞሩ ስለሆነ ሁላችሁም 50 ብር እንድትወስዱ በእግዚአብሔር ስም እናሳስባለን። ከዚህ በመቀጠል ሁላችንም ቆመን እልል እያለን ከወንድማችን ዘማሪ በፈቃዱ ጋር እንዘምራለን። የመኪና ቁልፍ የጣለ መጥቶ ከኛ ጋር መውሰድ ይችላል። ሁላችንም እንነሳ። እሺ፣ ኦፕራሲዮን ሆኜ እግዚአብሔር አምላክ አድኖኛል፣ ለክብሩ መገለጫ የሚሆን 1,000 ብር አስገብቻለሁ ብለዋል። እግዚአብሔርን አመስግኑለት። እንደምን አመሻችሁ። አሜን። የአምላካችን ስሙ ለዘላለም የተመሰገነ ይሁን። የተማርነው እንደምንጸጸት ነው። በተመስጦ ሆነን እንዘምራለን። Gracias.
እጠበኝ ቆሽሻለሁ አምላኬ በድያለሁ ያለና ያሳደገ የነበት የጠበቀ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ከድንኳን ቢታስገባኝ ሞገስ ሰጠኝ የአፍኔን ምግባር ይዤ አስቀየምኩ ከባቢሎን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ ከባቢሎን ያተምክበት ልጅነቴ እንዳይጎድፍ ጠብቅልኝ እጠበኝ ቆሽሻለሁ እጠበኝ ቆሽሻለሁ ድምፃችሁን አሰሙ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ ኃይል አኑረህ እንደ ሶምሶን በፀጉር ጎልያድን አስጥለህ በጠጠር አቅም ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የማበባ በዓይኔ አቅፌ አቅም ቢያንሰኝ በሥጋ ጦር ተሸንፌ ደጅ መጣሁ የማበባ እጠበኝ ቆሽሻለሁ እጠበኝ ድምፃችሁን አሰሙ ያን ሁሉ ዛሬ ረሳሁ እጠበኝ ቆሽሻለሁ እንዳትረሳኝ በመዳፍ ቀርጸኸኝና እንዳትለኝ ያለመጠን ወደኸኛል ባትሰነዝር ልትቀጣኝ ሞት የትዕግሥትህ ሰሌዳ ነው ለእኔ ክብር ባትሰነዝር ልትቀጣኝ ሞት የትዕግሥትህ ሰሌዳ ነው እጠበኝ ቆሽሻለሁ እጠበኝ ቆሽሻለሁ አምላኬ ያለ እናት ያሳደገኝ
በመታበይ አሳዘንኩት ያንተን መንፈስ ፍቅር ገተ በክፍ ስር ያሳደገኝ እባክህን በበደል አትቅሰፈኝ ፍቅር ግተ በክፍ ስር ያሳደገኝ እባክህን በበደል አትቅሰፈኝ እጠበኝ ቆሽሼ እጠበኝ ድምፃችን ከፍ አምላኬ ይችን ዓመት ተወኝ ጉልበት እስኪዘና እጃችሁን አለማመንን ጌታዬ አለማመንን ጌታዬ አንተ ነህና መሸሸጊያዬ አለማመንን እጃችሁን ከፍ አድርጋችሁ ያልጸና ጉልበት ያስቸግር ላልቶ እስኪ ቆም ታግሰኝ ጉልበቴ በርትቶ እንደ ቃል ባልኖር ደስም ባላሰኝ ዛሬም ከኔ ጋር ኖር በትናው ኪዳኔ አለማመኔንና ጌታዬ አለማመኔንና ጌታዬ አንተ ነህና መሸሸጊያዬ አለማመኔ እስኪ ወንድሞቻችን እጃችሁን አጨብጭቡ አለማመኔንና ጌታዬ አለማመኔንና ጌታዬ አንተ ነህና መሸሸጊያዬ አለማመኔንና ጌታዬ ቅረበኝ በፍቅርህ በደረት ፊትህ ሳበኝ በምሕረት ፊትህን ደስ አሰኘኝ አለማመኔንና ጌታዬ አለማመኔንና ጌታዬ አንተ ነህና